አንተ ደግሞ እዚህ ምን አባት ትሰራለህ? ቆይ ምንድን ነው ያደረግሽው? ምን ማድረግሽ ነው? ምን አገባኝ? ይመለከታል? አዎ ይመለከተኛል። ለነገሩ አዎ ያገባል። እንደው ምን አለ ለኔ ሲል ባልተረፈ እንደው መዘፍ ግም ባለ። ቆይ አንቺ ልጅ ከዚህ የመውጣት ፍላጎት የለሽም እንዴ? ባይኖረኝ ቢኖረኝ አንተ ይመለከታል? አንተ የማትረባ እውነቴን ነው። ባይተርፍ ምኞቴ ነው። እንዳይተርፍ ራሱ ጠል ያለው። እሺ ኧረ እባክሽ አንቺ ልጅ እንደዚህ አትበይ እንዴ። ገና ልጅነትሽን እንኳን በስራቱ አልኖርሽም አይደል እንዴ? እባክህ ዞር በል ከዚህ። ሲጀመር አንተ መሆንን ባቅኖሩ አልመጣም ነበር። ቆይ እኔ ላይ አቅምን ለማሳየት ነው እንደዚህ ድረስ የመጣው? አይ ኧረ አይደለም። ሲጀመር እንደሱ አትበይ። እንደሱ ስትይ እኔ በጣም አዝናለሁ። በጣም ታዝናለህ አይደለ? ሳስበው ግን ማስመሰል ላይ በጣም ጎበዝ ትመስለኛለህ። ለምን የምትሰራ ወንጀል ካላዋጣ ትወና ነገር አትሞክርም? በጣም ጎበዝ ነህ። ልክ ነሽ። እኔም ማስቤያለሁ። ባይሆን ውስጥ ላይ ራስሽን ጠብቂ፣ በቅርቡ ትወጫለሽ። ቆይ አንተ ሰውዬ ለምንድን ነው እዚህ ድረስ የመጣው? ከኔ ምን ፈልገህ ነው? ካንቺ ምን ልፈልግ ይችላል? እሱንማ አንተ ልጠይቅህ እንጂ። ቆይ እኔን በመጠየቅ ሰበብ እዚህ ድረስ ያመጣህ ነገር ምንድነው? ምንም። ሰላም ሰላም፣ እንዴት ናችሁልኝ? ውድ የሰብለይቱ ቤተሰቦች እንዲሁም ያረግ ድራማ ተከታታዮች ደህና ናችሁ ወይ? እኔ በጣም ደህና ነኝ። ደህና ናችሁ ወይ? እንዴት አላችሁልኝ የኔ ተወዳጆች? ሀረጎች ወዴት ነው የሚሄዱት? አራኡ አንዱን ችግር ሲያልፉት አንድ ችግር እንግዲህ ይደራረባል። ድራማው እንዲራዘም ተፈልጎ ነው እንዴ? እንዴት ነው ነገሩ እንዴ? ጽ ምንድነው ያረጋችሁ? በነገራችን ላይ በባለፈው ጊዜ ጽ አቤልን የወጋችሁ የመሰለና ያፊት መስሏት በድንጋጤ ወጋችሁ ነበር የመሰለ። ለካሷ አስባበት ነው በነገራችን ላይ ማለት ነው። ምን መሰላችሁ እንግዲህ እዚህ ቀደም ያን ቪዲዮ እሱ ጋር አለ ናታን ሰው ሲገል ምናምን የሚያሳይ ቪዲዮ ከአፌት ሰርቆ ወስዷል ማለት ነው። አቤል ተብየው ማለት ነው ያክስቱ ልጅ እና በዛ እንግዲህ ጽንም ማስፈራርቷት ነበር አብራው እንድትሆን ቢያምንም አግቶት ነበር እንደዛ አሰቃይቶት ነበር በዚህ የተነሳ ማለት ነው። እና እንግዲህ እሷ ትዝ ያላት ሰው ገደልክ ተብዬ ሲላት ማለት ነው። እኔ እኮ የፍጥነቷ ነው የገረመኝ። ትንሽ ቆም ብላ ብታዳምጥ ምን አለ? አንዳንድ ጊዜ ነገርን አዳምጦ እህልን አላምጦ የሚባለው ለካ እውነት ነው። ትንሽ ብትታገስ ሁሉ ነገር ውስጥ አትገባም ነበር። እሷ ቶሎ ብሎ አምሮዋ ላይ የመጣው እንግዲህ እሱ ያስፈራራት ቪዲዮ ነበር እና እሱን ያደረገው መስሏት ነበር። ሆን ብላ ነው ለካ የወጋችሁ ጋይስ። እኔ ደግሞ በስተት የወጋችሁ ነበር የመሰለኝ ተናዳ ምናምን እንጂ በፍጹም ያ አልመጣልኝም። እሷ ግን አምሮዋ ላይ የመጣው ያ ነበር። በዛ ምክንያት መስሏቸው እንግዲህ እሷን ብቻ ሳትሆን ኤፍራታ ራሱ በጣም ደንግጣ ነበር። ለፍቼ ትንሽ ሲቀረኝ መጨረሻው ላይ ሲደርስ እንዴት እንደዚህ ይበላሽብኛል ብለው ደንግጠው ነበር። እና እንግዲህ ነገሩ መልካም ሆኗል ማለት ነው። ግን አሁን ላይ ያፌት እንግዲህ አቤል እሷ እንዳልወጋችሁ እንዲናገር ሊያስደርገው ነው። በነገራችን ላይ ያው ሁሉ በጄ ሁሉ በደጄ ይሏቸዋል። እንደዚህ ነው። ያው ጥሩ ነው ወንድሟ ሆኖ ከዚህ ስለሚያወጣት ግን የሷ ወንድም በመሆኑ ደግሞ እሷ ራሱ ደስተኛ ትሆንም እንኳንኛ ማለት ነውና ድራማው ሌላ ገርጽ እያያዘ ነውና ለምን እንደው አላቅም ዲራዘም ይሆን አላቅም። ይሄ ራሱ ያለብን ችግር እኮ ይበቃ ነበር። ይሄ ፍራታ ችግር ራሱ አሁን ላይ ናታን እንዴት ብሎ ያፊት ወጥመድ ውስጥ እንደገባ ተመልከቱ። እኔ ያፊት ያወራው በጣም ያሳቀኝ ማለት ነው። ይሄን ከፍ ቆይ ሳልፈልገው እንዴት ሳላጠምደው እንዴት ወጥመድ ውስጥ ይገባል ይሄን ከፍ ምናምን ያለው ፓርት ማለት ነው። በጣም ነው ያሳቀኝ። የምሬን እኮ ነው። እሱ ያጠመደው መረብ ውስጥ ሁሉ ጊዜ እንደገባ ነው እንግዲህ ናታን እንደምናቀው እንዳሳ እንዳጠመደው ነው ሁሉ ጊዜ ማለት ነውና ያሁኑ ግን ምንም እሱ ይጠራጠራን ብሎ ባልጠበቀው መልኩ ወጥመድ ውስጥ ገብቶ ሲያገኘው እሱ ራሱ በጣም ነው የተገረመውና ይሄ በጣም ያስቃል። ሰውየው በቃ ሳይፈለግም ሲፈለግም የሰው ወጥመድ ውስጥ መግባት ችግር ውስጥ መግባት ነው ስራውና እንግዲህ ከዶክተር ጋር ለመጨረሻ ጊዜ የተጻጻፈውም ያኔ ቦታ የተላላኩትም እሱ ጋር ስለሆነ ነውና በጣም በሚያስጠላው ሁኔታ ግን ዶክተሩ ራሱ በስልክ መናገር ነበረበት። ቢያንስ ጫፍ የወረውን ጫፍ ቢነግረው ሁሉ ነገር ድብቅብቅ ያለ ነገር ማለት ነው መጨረሻው መጥፎ ነው የሚሆነው። ያፊ እቺ ማናት ኤፍራታ ልጅ እንዳረገዘች እንኳን ለእናቷ እንኳን ብትነግራት ማለት ነው ጥንቃቄ ታረግላት ነበር። አትሱንም ደብቃ ይዛለች። ዲኤንኤ ምርመራ ማረጓንም ደብቃ ይዛለች። ያፊት ግን ሁሉ ነገር ያውቃል። አያችሁ አይደለ? ለሰው አለመናገሯ መፍትሄ ራሱ እንዳይኖረው ከዛ ብቻዋን ችግር ውስጥ ትገባለች። ሌላ ችግር ይዛ ትመጣለችና መናገር አለባት። ከዚህ ውጭ እኮ ማንንም ያቅሰው የለምና ይሄን ነገር ቢያንስ ለእናቷ ብትነግራት ለብዙ ነገር ትጠነቀቅላታለች ብዬ አስባለሁኝ።
እና እንግዲህ ያፌት ግን ሁሉንም ነገሩን ያውቃል። ዶክተሩን የገደለበት ዋናው ምክንያት ይሄን ነገር ለናታን ሊነግረው ስለነበረ ነው። ታውቃላችሁ አይደለ? የዛን ቀን መድኃኒቱን ያመጣላት ቀን ዶክተሩን ገሎ መድኃኒቱን ያመጣላት ለናታን ሊነግረው እንደነበረ ከናታን ጋር ስልክ ሲያወሩ ስለነበረ ነው። ይሄን ስላወቀ ነውና ግን መረብ ውስጥ ይገባልኛል ብሎ አልጠበቀውም። ያው ናታን የሚፈታም ብዬ ተስፋ አድርጋለሁ። እንግዲህ ግን በጣም ነው የሚያስጠላው። የምሬ ነው ብላችሁ የሆነ ሁሉ ጊዜ በቃ አንድ አይነት ኤፍራታ ልቧ ሰላም የምታገኝበት ጊዜ ነው ናፈቀኝ። እንዴት እስከመቼ ነው ነገሮች ሁሉ ውስብስብ ይላሉ። አሁን የልጁና የዲኤንኤ ነው ምርመራ በነገራችን ላይ ወንድም ሆነ አልሆነ ምንም ለሷ ደንታዋ አይሆንም። ወንድሙም ሊሆን ይችላል ላይሆንም ይችላል። ገብቷችኋል አይደለም? ወንድሙም ሆነም አልሆነም ኤፍራታ ላይ የሚያመጣው ችግር የለም። በቃ የፂ ወንድም እኮ ሆኗል አይደለ? የፂ ወንድም ከሆነ የናታንም ሊሆንም ላይሆንም ይችላል። ለኤፍራታ ለያረገዘችው ልጅ ምንም አይነት እንከን አይኖረውም ማለት ነውና ግን ልጇን ግን ማርገዟን ለሌሎች ሰዎች በደንብ ብትናገር ይሄን ነገር ለእናቷ በተለይ ግን ትጠነቀቅላታለች ትጠብቃታለች ብዬ አስባለሁና በጣም ከባድ ነው። ሌላ ደግሞ እንግዲህ የሂዋን ፍቅረኛ ማለት ነው የፖሊሷ ፍቅረኛዋ እሱም ፖሊስ ነው በነገራችን ላይ እና እንግዲህ ያፌት ወጥመድ ውስጥ ገብቶ አግቶት ገለውታል ማለት ነው። በነገራችን ላይ የሞት አይመስለኝም እሱ ሰውዬ የሆነ ነገር አለ ብቻ እንደ ከያፌት ጋር የሚሰራው ሰውዬ ራሱ ያፌትን አብሮት እየሰራ ያለው ሰው ማለት ነው። እሱን ራሱ ጠረጥረዋለሁ። እሱ ራሱ ወይ ፖሊስ የሆነ አካል ነው ሆን ብሎ ነው ከያፌት ጋር እየሰራ ያለው በድብቅ ብዬ ነው የማስበው። ለምን እንግዲህ የሂዋንን ጓደኛ ፍቅረኛዋን እንደ ሞተ ነው እንግዲህ ያየነውና ወስዶ ቀብሬዋለሁ ምናምን ብሎ ሆን ብሎ ማለት ነው። ግን ዞር ዞር እያለ ሲያይ ነበረ። ስለዚህ እሱ ራሱ የሆነ የህግ አካል ይመስለኛል። ምናልባት እሱም አብሮት የሚሰራው እየመረመረው ሊሆን ይችላል። በነገራችን ላይ ዙሪያውን አሁን ላይ ተጠምዷል ያፌት ዙሪያውን ተከቧል። በህይወቱ ውስጥ ሁሉም መርማሪዎች አሉበት። እንደው ራሳቸውን ቀይረው አሉበትና እውነት የወጣ ቀን ግን እሱ ግን በጣም ጨካኝና አረመኔ የሆነ በጣም ማለት ነው ሲበዛ ሂዋንን ብቻ እንዳይገላት ነው እኔ በጣም የፈራሁት። መሞት የለባትም የምሬ ነው የምላችሁ። በጣም ጎበዝ እንትናት ዋጋ እስከመክፈል ድረስ የደረሰች ማለት ነው። እዚህ ጋር ደግሞ ግሉሊት እያበደች ነው። የድራማው ቅብጠት የድራማው ድምቀት ማለት ትችላለች ከነተንኮሏ ማለት ነው። እሷ እጇን ቢቆርጧት ያው ምንም አታርፍም። ምላሷን ቢቆርጧት እንግዲህ አታርፍም እሷ ምንም ቢሆንና በቤዛና በጽዮን እንዴት እንደተናደደች ማለት ነው። መጥረጊያዎቹን እንግዲህ ሰብስባ ይዛ ቤት ውስጥ እንዴት እንደሚናገሯት ምናምን አክት ያረገች ነበረ ብቻዋን ከነክፋቷ። እኔ ግን ወዳታለሁ ድራማው ላይ መኖሩን ማለት ነው። የድራማው አንዱ ድምቀት ደስ ትለኛለች። ያው ክፋቷ ግን በጣም ከባድ ነው። የእሷ ውስብስብ ተንኮል ነው ይሄን ሁሉ ነገር እያመጣ ያለው። በነገራችን ላይ እርጉዝ መሆኗን አሁን ለቤዛ እንኳን ብትነግራት ምን አለ ግን ደግሞ ከየት ሰማሹ የሚል ጥያቄ ይመጣባታል እንጂ ለቤዛ እንኳን ኤፍራታ እርጉዝ ናት እንደው አምልጧት ራሱ ማውራቷ የማይቀር ነው። ኤፍራታ ይሄን ነገር ብታውቅ ደስ ይለኛል። ከሷ በኩል እንደዚህ አይነት ወሬ ቢሰማ እሷ ሪከርድ እንዳረከቻት ማወቅ ይቻል ነበርና ለኤፍራታም ጥንቃቄ ይኖረው ነበረ። ግን እንደዛ አልሆነም ነገሩ ማለት ነው። በጣም ነው የሚያሳዝነው። ብቻ ኤፍራታ ልጇን ትጠብቅ እንግዲህ ከመኪና አደጋ ተርፎላታል። ከዚህ በኋላ ካልጠበቀችው ግን የራሷ ችግር ነው የሚሆነው ማለት ነው። እኔ መኪና አደጋ ሲደርስባት ልጇም በቃ ፈርቼ ነበር ማለት ነውና አሁን ላይ ነገሮች ብቻ ጥምዝዝ እያሉ ነው። መጨረሻቸው ምን እንደሚሆን አላውቅም። ጺም መፈታቱ አይቀርም። የአቤልን አስፈራርቶ ምንዳጼ በጉልበቱ ነው የሚባለው ያፌት አጼ በገንዘቡ ነው እንጂ በገንዘቡ እና በግዴታ እንድትፈታ ያደርጋል ማለት ነው። ሐሳቡን አስቀይሮ ጺም መፈታቱ አይቀርም። ግን እኔ አሁንም ቢሆን ኤፍራታ ስለ ልጇ ማውራት አለባት። በተለይ ለእናቷ ማለት ነው። በዚህ ሰዓት ከጎኗ ያለችው ገኒ ናት። ለገኒ ያለውን ነገር ብትነግራት ትረዳታለች፣ ተጠብቃታለች ከመጥፎ ሰዎች ብዬ አስባለሁ። እንግዲህ እናንተም ደግሞ በሐሳቤ ከተስማማችሁ ኮሜንት አድርጉልኝ፣ ኮሜንት ላይ አሳውቁኝ። ቤተሰቦቼ ደግሞ ይሄን ቪዲዮ ስትጀምሩ ላይክ አድርጉ፣ ሼር አድርጉ። ላይክ የለውም ኮሜንት የለውም አታዩትም፣ እንደው አንድ ሰከንድ ራሱ አታዩምና በደንብ ያያችሁ ላይክ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ አድርጉ። መልካምነት ለራስ ነው መልሶ ይከፍላል ይላልና
ያው ላይክ ያረጋችሁ ስትጀምሩ ላይክ ያረጋችሁ ሼር ከተቻላችሁ ደግሞ ማለት ነው በማድረግ ተባበሩኝ። የምሬ ነው የምለው። ቻናሌ በጣም ድክም ብሎብኛል። እንደዚህ ያልነበረም በፊት። አሁን ግን ደክሞብኛል። ምክንያቱን ባላቀውም ማለት ነው። እናንተ ግን ይሄን በማድረግ ከተባበራችሁኝ ያው አይደክምም ለማለት ነው። የኔ ቤተሰቦች ያው ወሳኝ ነገር ስለሆነ ነው። እና እንግዲህ በቀጣይ ክፍል ጺም መፈታቱ አይቀርም። ኢፍራታ ግን የልጇን ነገር መንገር አለባት ባይ ነኝ። እንግዲህ እናንተም ደግሞ ምን ትላላችሁ? ያፌት ካስፈታት በኋላ ጺ ግን መጠርጠሩ አይቀርም። ለምን ያፌት እንዳስፈታት፣ ለምን ያፌት ለሷ ጥሩ ፊት እንዳለው ይሄን ነገር ኢፍራታ ወደ ማጣራት የምትገባ ይመስለኛል። ጺ ማለት ነው ጽዮን ማለት ነው ይቅርታ። ኢፍራታ ግን ነገሩን ሁሉ ታውቃለች እኮ ታውቃለች። እሷን ብቻ ሳትሆን አቤል ራሱ ያውቃል ስለ ጺ ፎቶዋን ከሆነ ካዝና ውስጥ አውጥቶ ሲያይ ነበርና እህቱ እንደሆነች እሱም የሚያውቅ ይመስለኛል። እንግዲህ የአባቷን ሞት ገና አልሰማችም። ያፌት ወንድሟ መሆኑን ስትሰማ ደግሞ እንግዲህ እንዴት እንደምትችለው አላውቅም። ገና ብዙ ነው ጉዱ ማለት ነው ያረግ ድራማ። የኔ ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። መልካም ጊዜ እያልኩ ሰነባበታችኋለሁ። እንዳይረሳ ላይክ ሼር ማድረጋችሁን፣ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። መልካም ጊዜ። ባይ ባይ።